እንደምቆያችሁ በዛሬው የምንመለከተው አሁንም ከታይሮይድ ግላንድ ጋር የተያያዘ ህመሞችን የምንመለከተው። ታይሮይድ ግላንድ ቀደም እንደነገርኳቸው ለሰውነታችን ትልቅ አስተዋጽኦ ነገር ግን ቀላል አድርገው የሚታይ ነው። ስለዚህ የተለያዩ አይነት ችግሮች የሚያመጡ ህመሞችን ስለሚያስከትል ያን የሚመለከት ዛሬ ሃይፐር ታይሮይዲዝም የሚለውን እንመለከታለን። ቻናላችንን አዲስ ስለሆናችሁ ሰብስክራይብ በማድረግ ተቀላቀሉን። አባል የሆናችሁ ቻናላችን ተከታታይ ከሆናችሁ ደግሞ ላይክ እና ሼር ማድረግ ሌሎችን እንዲደርስ የምታደርጉ እስከ መጨረሻው እንድትመለከቱ በትህትና ነው የምጠይቃችሁ። ሃይፐር ታይሮይዲዝም ማለት በታይሮይድ እጢ የሚመረቱት ምርቶች እነዚህ ቲ3 እና ቲ4 የሚባሉ ምርቶች ታይሮይድ ከሚገባው በላይ ማምረት ሲሆን ከምንበላው ምግብና እንዲሁም በጉበት በጡንቻችንና ከሌሎች ሰውነት አካሎች ላይ የሚገኙ ካርቦሃይድሬት፣ ፕሮቲን እና ስብ ክምችቶችን አላስፈላጊ በሆነ ከሚገባው በላይ ወደ ኃይል በመለወጥ ችግር ይፈጠር ማለት ነው። ብዙ ስለተመረተ እነዚህ ቀደም ያልኳቸው ቲ3 እና ቲ4 የሚባሉ ሆርሞኖች በየትም ቦታ እየገቡ ነው እንዲለወጥ የሚያደርጉት። ምክንያቶቹ አንደኛ ግሬቭስ ዲዚዝ ይባላል። ይሄ በራስ የመከላከያ ስርዓት ችግር ምክንያት ታይሮይድ ብዙ ሆርሞን እንዲያመርት የተሳሳተ መረጃ ይሰጣል። በዚህን ጊዜ ኃይል በብዛት በሚመረትበት ሰዓት ይሄ ችግር ይፈጠራል ማለት ነው። ከላይ ያልኳቸው ነገሮች ይፈጠራሉ። ሁለተኛው ቶክሲክ ኖዲዩልስ ጎይተር ይባላል። ቀደም ሲል በቀላል የጎይተር ወይም እንቅርት ህመም ላይ እንዳየናቸው ክፍልፋይ ኖዲዩልስ አሉ። እነዚህ በቆየት ምክንያት ምንድነው የሚሆኑት? ወደ ቶክሲክ ነገር ይለወጣሉ። ብዙ ሆርሞንም እንዲመረት ያደርጋል። ሶስተኛው ታይሮይዳይትስ ይባላል። ታይሮይድ በራሱ ብግነት ሲፈጠር ብዙ ሆርሞን ያመርታል። አራተኛው ከመጠን በላይ ያለው አዮዲን መመገብ እንደ አሚዮዳሮን የሚባል የመሳሰሉ መድኃኒቶችን መውሰድ ለዚህ ያጋልጣል። እንግዲህ አዮዲን ጨው ውስጥ እንዲጨመር የሚደረገው የጨውን ጣዕም ገምተን እንድንመገብ ነው። ጨው በላይ አዮዲን ወሰድ እንደሆነ ይህም ሊፈጠር ይችላል። አምስተኛው ታይሮይድ አዴኖማ ይባላል። ካንሰር ያልሆነ በትንሹ ጀምሮ በቀስታ ያደገ የሚሄድ ሞኝ እጢ ነው። ቤናይን ነው የሚባለው የዚህ እብጠት። ሌላው አጋላጭ ምክንያቶቹ ሴቶች በይበልጥ ይጠቃሉ። አሁን ሃይፐርታይሮይዲዝም ሴቶች ናቸው የሚጋለጡት። ሁለተኛው ቤተሰብ የራስ መከላከል ስርዓት ምክንያት የደረሰ የታይሮይድ ህመም ካለ በቤተሰብ ካለ የመያዝ ዕድሉ ከሌላው ከኖርማሉ ይለያል፣ ይጨምራል ማለት ነው። ሶስተኛው ከ20 እስከ 40 ዓመት ዕድሜ ከፍተኛ በግሬቭስ ዲዚዝ መጠቃት። ቅድም ያልኳችሁ በዚህ በአውቶኢሚዩን የሚመጣ ህመም ስለሆነ የግሬቭስ ዲዚዝ በዛ የመጠቃት በዚህ ከ20 እስከ 40 ዓመት ድረስ ባለ ጊዜ ውስጥ። አራተኛው የዚህ የራስ የመከላከል ስርዓት ህመሞች አሉ። ቀድሞ የነበሩ ህመሞች፣ ሌሎች ህመሞች አይነት አንድ የስኳር ህመም አሁን ለዚህ ያጋልጠናል። ምልክቶች አጠቃላይ የክብደት መቀነስ፣ ሙቀት መቋቋም ያልመቻል፣ ላም ማለት። በሃይፖታይሮይዲዝም ላይ ክብደት ይጨምራል፣ ብርድ ነው መቋቋም የማይችሉት፣ ቆዳቸው ይደርቃል፣ ብርብር ነው የሚላቸው። ይሄ ግን ክብደቱ ይቀንሳል። ለምን? በጣም ብዙ ኃይል ስለሚጠቀሙ ሰውነታቸው ይከሳል። በጣም ነው የሚቀንሱት። ሰውነታቸውን ያቃጥላቸዋል። እሳት ጋር መቅረብ ይፈራሉ። እሳት ትልቁ እንትናቸው እንጀራ ለመጋገር ወይም ኤሌክትሪክ ምጣድ ይሁን ምንም የሆነ ስቶቭ ጋር ለመቅረብ በጣም ነው የሚፈሩት። ሌላው የልብ መጨመርና መዘበራረቅ ነው። የሚጨምረው ምንድነው? ኃይል አለ ብዙ በጣም ኃይል ስላለ ይህንን እንዲፈጠር ያደርጋል። የሰውነት መንቀጥቀጥ፣ ጭንቀት፣ ብስጭት፣ እንቅልፍ ማጣት፣ የምግብ ፍላጎት መጨመር፣ ቶሎ ይርባቸዋል። ለምን? ይሄ ታይሮይድ እንትኖች ሆርሞኖች በብዛት አይደለም የሚመረቱት፣ ሰውነታቸው ያሉትን በሙሉ ወደ ኃይል አይደለም የሚለውጡት። ስለዚህ ሌላ ምግብ ብዙ ጊዜ አሁንም ቶሎ ያስፈልጋቸዋል። ቶሎ ወደ ሽንት ቤት ያስኬዳቸዋል። የአይን ብሌን ወደፊት ገፍተው መውጣት ኤግዞፕታልሚያ ይባላል። ይሄ ሁለቱ አይናቸውን ብሌን ወደ ውጭ የተገፋ ነው። ከላይ ስትመለከቱት ወደ ውጭ ወጣ ያለ የተገፋ ነው። ሞቃታማና እርጥበት ያለው ቆዳና ጥሩ የፀጉር አቋም። ፀጉሩ ጥሩ ነው፣ ግን እርጥበትና ሞቃታማ ያለው ቆዳ ነው ያለን። የህመሙ ደረጃ ከፍ እያለ ሲሄድ ታይሮይድ ስቶርም ይባላል። ለህይወት አስጊና ልብን፣ አንጎልን፣ የሆድ ዕቃን አሰራር ሙሉ ያወቃል። ይሄ ታይሮይድ ስቶርም ይባላል። ይረብሻል። የምርመራ ዘዴዎቹ አንደኛ የደም ምርመራ ነው የምናደርገው። ቲኤስኤች ይቀንሳል። እዚህ ላይ ኔጋቲቭ ሜካኒዝሙ ወደ ላይ የሚላከው ኔጋቲቭ ሜካኒዝሙ ቲኤስኤች እንዳይመረት ነው የሚያደርገው። ለምን? አለ በቂ አለ ስለሚል ፊዚዮቴራፒ አያመርትም። ነገር ግን ቲ3 እና ቲ4 የሚባሉት በጣም ይጨምራሉ። ሌላ ሁለተኛው ታይሮይድ አንቲቦዲስ ነው። እዚህ ላይ ሁለት እንትኖች አሉ። ቲኤስአይ ታይሮይድ ስቲሙሌቲንግ ኢሞግሎቡሊን የሚባል አለ። እነዚህ
አንቲቦዲዎች ናቸው። በሰውነት ውስጥ የሚገኝና ታይሮይድ እጢን ሆርሞኖች በብዛት እንዲያመርት የሚያበረታቱ ናቸው። መኖርና ለመኖር ይመረምራል። ይሄ ታይሮይድ አንቲቦዲስ የሚባለው ምርመራውን በደም ውስጥ ምን ያህል ቲኤስአይ እንዳለ ለማወቅ ይረዳል። ሌላኛው አንቲቲፒኦ የሚባል አለ። ታይሮይድ ፐሮክሲዴዝ የሚባል አለ። ይሄንን በታይሮይድ እጢ የሚመረቱ የታይሮይድ ሆርሞኖችን እንዲመረቱ የሚያግዙ ንጥረ ነገር ናቸው። ቲ3 እና ቲ4 እንዲመረቱ የሚያግዙ ንጥረ ነገር ናቸው። እነዚህም እንዳሉ እንደሌሉ በዚህ በታይሮይድ አንቲቦዲስ ምርመራ ይታወቃል። ሶስተኛው ራዲዮአክቲቭ አዮዲን አፕቴክ ስካን ይባላል። ይሄ የኒውክሊየር መድኃኒት መስጠት ታይሮይድ ምን ያህል እያመረተ ነው፣ እንዴት ነው የሚሰራው ያለውን መመርመር ያስችላል። አራተኛው ያው አልትራሳውንድ ነው። የኖዱልስ ኢን ጎይተር እነዚህ ቶክሲክ መሆናቸውን አለመሆናቸውን ለመመርመር ስለሚያገለግል እብጠቱ ተከፋፍሏል ወይስ አልተከፋፈለ የሚሆን በዚህ ይታወቃል ማለት ነው። ህክምናው ጸረ ታይሮይድ መድኃኒቶች ናቸው። ይህ ሐኪሞች ያውቁታል። ሁለተኛው ቀዶ ህክምና ነው። ትልቅ እንቅርትና መድኃኒትን ለመቋቋም እንቅርት ቀዶ ህክምና ያስፈልጋል። ሶስተኛው ከቀዶ ህክምና የተረፉ የሴሎች ክምችቶች ይኖራቸው። ብዙ ጊዜ የቀሩ የተረፉ የሴሎች ክምችቶችን ወይም ቲሹ ይባላሉ ለማጥፋት ራዲዮአክቲቭ አዮዲን የሚባል ህክምና ይሰጣል። አራተኛው የልብ ምትንና የመንቀጥቀጥ ስሜትን የሚያስተካክሉ መድኃኒቶች ይሰጣሉ። አምስት የአኗኗር ዘይቤን ማስተካከል፣ አዮዲን በብዛት ያለመጠቀምና በየጊዜው የታይሮይድ የስራን እንቅስቃሴ ወይም ታይሮይድ ምርትን በምርመራ መከታተል። ይሄ ግድ ነው፣ አስፈላጊ ነው። መድኃኒት ሰጥቶ ብቻ ዝም አይባልም። ምን ያህል ሰርቷል በየክትትል ያስፈልጋል። መከላከያው የአዮዲን አወሳሰድ ማስተካከል፣ ያለማብዛት ወይም ያለመቀነስ፣ አወሳደሩ መጠነኛ። አዮዲን ራሱ ብቻውን ሳይሆን በጨው ሲጨመር የራሱ መጠን ስላለው ጨውን በምንመገበት ሰዓት የጨው መጠን ለእኛ በቂ ከሆነ አዮዲኑ በቂ ይሆናል። ይህንም በዚህ ማየት ነው። ሁለተኛው በተለይ ስጋት ላለባቸው ሰዎች መደበኛ የታይሮይድ ምርመራ ማድረግ መከላከያው ነው። ለሌላ ህመም የሚወሰዱ መድኃኒቶችን መቆጣጠር። ሐኪም ይሄን እየወሰድኩ ነው ለሐኪሙ መንገር፣ ሐኪሙ በዛ አስተያየት ማድረግ የሚችለውን ነገር የሚያደርግ የሚገባውን ነገር ያደርጋል። አራት የራስ መከላከያ ስርዓት ያጠቃውን ወይም ግሬቭስ ዲዚዝ የታይሮይድ ህመምን በቶሎ መታከም ነው። የአውቶሚን የሚያመጣውን ህመም ታይሮይድ ህመም ቶሎ ካልታከምነው ከላይ ያላቸው ነገሮች በጣም ከባድ ነገሮች ያመጣሉ። ኢቭን ታይሮይድ ስቶርም የሚባለውን ነገር አመጥቶ በቁጥጥር ነው የሚያወጣው። ብዙ ነገሮቻችንን ነው የሚያበላሽው። ስለዚህ ጥንቃቄ ማድረግ ያስፈልጋል። አንሰልች የተለያዩ አይነት እንትኖች አሉ። ከላይ እንዳልናቸው ከላይ ቀላል እንቅርት፣ ሃይፖታይሮይዲዝም፣ ይሄ ደግሞ ሃይፐርታይሮይዲዝም ይባላል። ሶስቱ ከአዮዲን ጋር የተገናኙ ስለሆነ ዝርዝር እንትኑን ቻናሉ ላይ እናደርጋለን። እያንዳንዱ ልዩነት ባጭር ነገር እናደርጋለን። ያንን አንብባችሁን ትረዱ እናገልጻለን። አሁንም ቻናላችንን ሼር እና ላይክ እንድታደርጉ እየጋበዝን ሰላም ቆዩ።